بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على أشرف الأنبياء والمرسلين سيدنا ونبينا محمد وعلى آله وصحبه أجمعين وبعد فالسلام عليكم ورحمة الله تعالى وبركاته በአኽላቅ ጋር ስነ ምግባር ጋር ተያያዥነት ያላቸውን ሐዲሶች ነበር ያየን የነበርነው አራት ሐዲሶችን አይተን አምስተኛው ላይ እንገኛለን። ዛሬ ደግሞ በዚህ ጀልሳችን አምስተኛውን ሐዲስ ምናይ ይሆናል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ጋር አሁን ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ። በአሁንም ከአኽላቅ ወይም ደግሞ ስነ ምግባር አልወጣንም። እዛው ጋር ተያያዥነት ያላቸውን ሐዲሶች ነው ያየን ያለነው። አሁንም በዛው ላይ ነው የቀጠልነው። يا الله ملكتني من قالوا اتق الله حيثما كنت وأتبع السيئة الحسنة تمحوها وخالق الناس بخلق حسن وهذا الحديث رواه الترمذي. يا الله ملكتني من قالوا نبي صلى الله عليه وسلم اتق الله حيثما كنت يتنبت بتهون الله عز وجل فرا تقوى الله لنره قبال الله ለመፍራት ቦታዎችን መምረጥ አያስፈልግም። ጊዜዎችን መምረጥ አያስፈልግም። ሁኔታዎችን ማየት አያስፈልግም። በማንኛውም ሁኔታ በማንኛውም ቦታ በማንኛውም ጊዜ አላህን عز وجل ልትፈራ ይገባል። አላህን መፍራት ግዴታ ነው። በማንኛውም ጊዜ የታዘዝክበት ግዴታ ነው። አላሁ عز وجل يا ايها الذين امنوا اتقوا الله حق تقاته ولا تموتن الا وانتم مسلمون አላህን ትክክለኛ የሆነ መፍራት ፍሩ አማኞች ሙስሊሞች ሆናችሁ እንጂ ታዛዦች ሆናችሁ እንጂ አትሞቱ በማለት አላህ ይናገራል። ስለዚህ ተቅዋ በማንኛውም ጊዜና በማንኛውም ሁኔታ አስፈላጊ መሆኑን የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በዛ ሐዲሳቸው ይገልጻሉ። ኢተቂላህ ሐይቱማ ኩንተ የትም ቦታ ብትሆን አላህን عز وجل ፍራ። ተቅዋላህ ማለት ምን ማለት ነው? ባጭሩ ቀለል ስናረገው አላህ عز وجل امتثال المأمورات واجتناب المنهيات አላህ عز وجل ያዘዛቸውን ነገሮች መፈጸም አላህ የከለከላቸውን ነገሮች ደግሞ መከልከል ወይም ደግሞ ከአላህ ከከለከላቸው ነገሮች መከልከል ነው። ይሄ ተቅዋ ይባላል ባጭሩ። ለዛ አላህ ያዘዘን ነገር ካለ አላህ ያዘዘን ነገር መፈጸም ይኖርብናል። ማቅማማት አይኖርብንም ወይም ደግሞ መዘናጋት አይኖርብንም። የነፍስያችንን ፍላጎትና ስሜት ሲገጥምና ወይም ደግሞ ነፍስያችን ስትፈልገው ብቻ ሊሆን አይገባም። ለምን ነብዩ ሰለላሁ ዐለይሂ ወሰለም የማንኛውም ቦታ ላይ የማንኛውም ሰዓት ላይ በማንኛውም ጊዜ በሚል ገልጸውልሃል። ኢተቂላህ ሐይሱማ ኩንተ። እንዲሁም ደግሞ ሰዎች ስነንናኛ ሰዎች ነን። የሰው ልጅ የተለያዩ ነገሮች አሉ፣ ሸህዋዎች ስሜቶች አሉ። ሸህወተ አለ የነፍስያ ፍላጎት አለ። የተለያዩ ፍላጎቶች ይኖራሉ። ነፍስያ ደግሞ በተለይ የምታዝበት ነገር አስቀያሚ ነገር ነው። ነፍስ ለአማረቱን ቢሱ ኢላ ማ ረሒመ ረቢ። ነፍስ የምትፈልገው የምታዘው ነገር የሰው ልጆች የማይፈልጉትን ነገር ነው። የሰው ልጆች የሚፈልጉትን ነገር ነው። አላህ عز وجل ጋር ደግሞ የሚያጋጭ ነገር ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ላይ ጀነት የሚያስገቡ ነገሮች አጠቃላይ በሚባል ደረጃ በመካሪህ ታጥረዋል፣ ተከበዋል። ሁጂበቲል ጀነቱ ቢልመካሪህ ይላሉ። ነፍስያ የማትፈልጋቸው ነገሮች፣ ነፍስያ የማትወዳቸው ነገሮች የታጠሩ ናቸው ይላሉ። እሳት ደግሞ ሁፈቲ ናሩ ቢሸሃዋት እሳት ደግሞ በስሜቶችና በነፍስያ ፍላጎቶች የታጠረችና የተከበበች ናት በማለት የአላህ መልእክተኛ በዚህ መልኩ ይገልጻል። ለምሳሌ አጅነቢያቶች ማየት፣ አጅነቢያት መጨበጥ፣ ሰዎች ያላስፈላጊ የሆኑ ነገሮች ቦታዎች ላይና ያላስፈላጊ ቦታዎች ጊዜዎች ላይ ባላስፈላጊ ሁኔታና ያላስፈላጊ ቦታ ማሳለፍ የመሳሰሉ ነገሮች ነፍስያ የምትፈልጋቸው ነገሮች ናቸው። ነገር ግን ደግሞ አላሁ عز وجل ጊዜያችንን ማባከን ያላግባብ መጠቀም ወንጀል ያለበት የሚሰራበት ቦታ ላይ መቀመጥ የተከለከልናቸው ነገሮች ናቸው። ለዚህ ነው የጀነት ምክንያቶች አብዛኛዎች ነፍስያ የማይወዳቸው ወይም ደግሞ ነፍስያ የምትጠላቸው ነገሮች ናቸው። የጀሃነም ምክንያቶች ደግሞ ነፍስያ የምትወዳቸው ነገሮች ናቸው ማለት የተናገሩት እና ሰዎች ስለሆን ምናልባትም ወንጀሎች ከሰራን ወንጀሎችን ከፈጸምን ምን ማድረግ አለብን? ዝም ማለት አይኖርብን። ወአትቢኢ ሰይአተ አልሐሰና ይላሉ የአላህ መልእክተኛ። ወንጀል ሰርተህ ዝም ማለት የለብህም። መልካም ስራን አስከትለህ መስራት ይኖርብሃል። ፈጥነህ ወደ መልካም ስራ መፍጠን ያስፈልጋል። ተሳስተህ ከሆነ መስተካከል ያስፈልጋል። ወደ አላህ መመለስ ያስፈልጋል። ተውበት ያስፈልጋል። ደግሞ መልካም ስራ መስራት ያስፈልጋል። ያኔ ነው ተምሑሃ ይላሉ። ያኔ ነው የሰራኸውን ወንጀል ወይም የሰራኸውን ስተት የሰራው መሳሳት ተቅሲር በዚህኛው መልካም ስራ ሊካካስልህ ይችላል። ኢነል ሐሰናቲ ይዝሂብነ ሰይአት ዛሊከ ዚክራ ሊዛኪሪን ኢላል አላሁ عز وجل። መልካም ስራዎች ወንጀሎችን ያብሳሉ፣ ያጠፋሉ፣ ያስወግዳሉ ኢላል አላሁ عز وجل። ስለዚህ ለዚህ ነው ነብዩም ሰለላሁ ዐለይሂ ወሰለም ወአትቢኢ ሰይአተ አልሐሰና ተምሑሃ ይላሉ። መጨረሻው ላይ ምን አሉ የአላህ መልእክተኛ? ወኻሊቂ ናሰ ቢኹሉቂን ሐሰን። ሰዎች ጋር መልካም በሚባል ስነ ምግባር
ጥሩ በሚባል ስነ ምግባርና ባህሪ ሰዎች ጋር መኖር ይኖርብሃል። መተዳደር ትድድር ማወቅ ይኖርብሃል። ተዓሙል ማወቅ ይኖርብሃል። መግባባት ይኖርብሃል። መተባበር ይኖርብሃል። በሰዎች መካከል ያለህ አኗኗርና በሰዎች መካከል ያለው የምታሳልፈው ጊዜ ያማረና የሰመረ ሁስን የሞላበት የተሟላበት ሰዎች ባንተ የሚደሰቱበት አይነት ሰው መሆን ያስፈልጋል። አንዳንድ ጊዜ ሰዎች ሰው ጋር ለትንሽ ጊዜ መቆየት አይችሉም። ሰው ጋር መኖር አብረው መቀመጥ የማይችሉበት ሁኔታ ይኖራል። ባህሪያቸው ራሱ ያላቸው ባህሪ ሰው ጋር የማያገናኝና ሰው ጋር የማያስቆይ ሰው ጋር ተዓሙላቸውን ወይም ደግሞ የሚሰሩትን ስራ እንዲቀጥሉ የማያደርግ ባህሪ ያላቸው አካላቶች ይኖራሉ። ይሄን ነገር መቅረፍ ይኖርብናል። እኛ ሰዎች ስለሆን የምንኖረው ሰዎች ጋር እንገናኛለን። ሰዎች ጋር በመገናኘት ብዙ ነገሮች እናገኛለን። ኸይር ከሰዎች እናያለን። መልካም ነገር ከነሱ እንወስዳለን። ከነሱ እንማራለን። ከነሱ የተለያዩ ነገሮች እናደርጋለን። ወይም ደግሞ እኛ ለነሱ የምንሰጣቸው ነገሮች ይኖራሉ። ስለዚህ ሰው ሌሎች አካሎች ጋር መገናኘት ነው። በተለያዩ ሁኔታዎች ይገናኛሉ። እንደዛ ሲሆን ደግሞ ቢኹሉቂን ሐሰን መልካም በሆነ ስነ ምግባርና በጥሩ ባህሪ ስነ ምግባር ሰዎች ጋር ልትገናኝ ይገባል። በአማና ቢወፋኢል አህዲ ቃልህን በመሙላት እንዲሁም ደግሞ እውነተኛ በመሆን ታጋሽ በመሆን አዛኝ በመሆን እነኚህ ነገሮች ባህሪያቶች ሙተዋዲዕ በመሆን በመተናነስ ለሰዎች እየተናነስክ ዝቅ እያልክ ለሰዎች እየመከርክ ሰዎችን ከመጥፎ ነገር እየከለከልክ በመልካም ነገር እያዘዝክ እያስተማርክ ማስተማር የምትችል ከሆነ የምትችላቸውን ጥሩ ነገሮች ሁሉ በማድረግ ከመጥፎ ነገሮች ሁሉ በመድራቅ ሰዎች ጋር መኗኗርና መገናኘት ይኖርብሃል ይሉናል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ወኻሊቅ ናስ ሲል ሰዎች ጋር ኑር ተኗኗር ሲባል ሌሎች ሰዎች የሚረዱት ምናልባትም ባዕድ ሰዎችን አጅነቢ ሰዎችን ከነሱ በሰዎች ውጭ ያሉ አካላቶችን ሊመስላቸው ይችላል። ይሄ ብቻ አይደለም፣ ማንኛውንም ነው። ቤታችን ካሉ ሰዎች ሊሆን ይችላል። እኛ ጋር ምን ጊዜም አብረው ከሚገናኙ ሰዎች ሊሆኑ ይችላል። የሥራ ባልደረቦቻችን ሊሆኑ ይችላሉ። በአጋጣሚ ያገኘናቸው ሰዎች ሊሆኑ ይችላሉ። በተለያየ መጅሊስ ላይና የተለያየ ቦታ ላይ የተገናኛቸው ሰዎች ሊሆኑ ይችላሉ። ሁሎችም ጋር የኛ ባህሪ አላህ የሚወደውና ነብዩ ሰለላሁ ዐለይሂ ወሰለም የሚወዳቸው የነብዩ ሰለላሁ ዐለይሂ ወሰለም ባህሪና ስነ ምግባር የሚገለጽባቸው የሚታይባቸው እስልምናን የተላበሱ ተግባራት ሊሆኑ ይገባል። ወኻሊቅ ናስ ቢኹሉቂን ሐሰን ልጆቻችን ጋር፣ ሚስቶቻችን ጋር፣ ወላጆቻችን ጋር፣ ጎረቤቶቻችን ጋር፣ ማንኛውም አካል ጋር ሀታ እኛ ጋር በአመነቱ ተመሳሳይ ያልሆነ አካል ጋር ቢሆንም እንኳን እኛ ሙስሊሞች ስለሆን ሙስሊም ደግሞ ከሌላው የተለየ ስነ ምግባርና የተለየ ባህሪ ሊኖረው ይገባል። በእስልምና የታነጸ በነብዩ ሰለላሁ ዐለይሂ ወሰለም በመከተል የታነጸ ወይም ነብዩ ይከተላል ብሎ የሚያስብ ከሰው የነብዩ ሰለላሁ ዐለይሂ ወሰለም ባህሪና ስነ ምግባር እሱ ላይ ሊታይበት ይገባል ነው። ኢንሻአላሁ ተዓላ በሰማና የምንጠቀም የምንሰራ እውነተኛ ባሮች አድርገን የዛሬው ደርሳችን በዚህ እናቆማለን። ኢንሻአላሁ ተዓላ በሚቀጥለው አላህ አዘ ወጀል እስከሚያገናኝ ድረስ በሰላም አላህ ያቆየን። ወሰሊ ወሰሊሙ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅመዒን። አሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱ።